ያውቃሉ? ህልምዎን በኢስላሚክ መንገድ አስፈትተው ያውቃሉ? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የበልግ ቲቪ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ የህልም ፍቺ ስለ ተኩላ በተመለከተ ነው። ይህን እንግዲህ ተኩላን የተመለከተ ህልም ያለመ ሰው ወይም ደግሞ ካለማችሁ የዚህን ፍቺ ይዤላችሁ መጥቻለሁኝ። የመጀመሪያው ህልም የምንመለከተው በህልም ተኩላ አስፈሪ ባላጋራን፣ ጨካኝን፣ ምህረት የለሽ ወይም ሌባ እንዲሁም ውሸታም ምሳሌ ነው። ተኩላ እንዳሳደደው ያለመ ደስታን ወይም ሰማዕትነትን ይበስራል ማለት ነው። ወደ በግ መሰል ተኩላ መለወጡን ያለመ ሰው ደግሞ ከሌብነት ተግባሩ የሚታረም ሰው መሆኑን ያበስረዋል። ወደ ተኩላ መለወጡን ያለመ እሱን ብቻ የሚያስደስት ስኬት ያገኛል ማለት ነው። የተኩላ ወተትን ማየት ማለም ፍርሃትን፣ ጭንቀትን፣ እቅድ መክሸፍን ያሳስበዋል። ከተኩላ ጋር መጣላቱን ያለመ ሰው ከጠላት ጋር መጋጨትን ያበስረዋል ማለት ነው። ተኩላ እና ውሻ መወዳጀታቸውን ማለም የአንዳች የማጭበርበር እና የሙናፊቃዊ ድርጊት መከሰት አመልካች ነው። የአንበሳ ማጓራትን ያለመ ሰው ደግሞ በህልሙ የማይቃጣ ዛቻ ወይም ጉራ ማለት ነው። የተኩላ ጩኸትን ያለመ ዝርፊያን ያስጠነቅቀዋል ወይም ንብረቱን የመሰረቅ ሂደትን ያሳያል ማለት ነው። ሌላው ደግሞ ከተኩላ በተጨማሪ የእርግብን ይዤላችሁ እመጣለሁ። በተጨማሪ የእርግብ እንቁላል የህልሙን የሴት ልጅ ወይም የሴት ጎረቤትን ወካይ ናት። ለማዳ እርግብ ከእርግብ ቤተሰብ የተገኙ ቆንጆ ምሳሌ ናቸው። የእርግብ ጎጆን በህልሙ ያለመ ወይም ያለመች የሴት ወይም በሴቶች የሚሰናዳ ድግስ ማለት ነው። የእርግብ ጫጩትን ማለም በህልሙ የቤተሰብነትን ወይም ደግሞ ልጆች ምሳሌ ናቸው። የእርግብ ጉርምታን ማለም ይህም ለሰሩት ስራ ስህተትን ወይም ደግሞ ሂስ ነቀፋ የማስተናገድ ሁኔታን ማለት ነው። ነጭ እርግብን አንድ ህልመኛ ካለመ የእምነት ጽኑነትን መገለጫ ናት። የአረንጓዴ እርግብን ካለመ አንድ ሰው ፈሪሃ ወይም አላህን ተቅዋ የመታደል ምልክት ናት። ጥቁር እርግብን አንድ ህልመኛ ካለመ የልቅና፣ የጥበብና የእውቀት ወይም የሹመት ወዘተ ምሳሌ ናት። የፈራች እርግብን ማለም አንድ ሰው የፈራች እርግብ ካለመ ወይም ካየ ይህም ፍቺው ህልፈተ ህይወቱን አስጠንቃቂ ነው ወይም ሞትን አብሳሪ ነው ማለት ነው። በመሬት ላይ ማረፏን የታለመ እርግብ ከረዥም ጊዜ ቆይታ በኋላ ከጉዞ የተለመደ ወይም የተወዳጀ እንደማለት ነው። ውድ የቻናላችን ቤተሰቦች፣ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ተጨማሪ ቪዲዮ እንዲደርሳችሁ የደውል ምልክቱን እየነካችሁ ቤተሰብ ይሁኑ እንላለን። ዛሬ ይዘንላችሁ መጣነው ይሄን ይመስላል። እንግዲህ ከህልም ፍቺ በተጨማሪ ደግሞ የፈርኒቸር ስራዎችን እየሰራን በየሀገሩ እናደርሳለን። አበረታቱን። ሰብስክራይብ እያደረጋችሁ